በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በጥቅምት 12 ቀን ታስበውና ተከብረው ለሚውሉ ለሊቀ መላእክት ለቅዱስ ሚካኤል ከእግዚአብሔር ዘንድ ተልኮ ቅዱስ ዳዊትን በሳኦል ፈንታ እንዲሾመው ለሳሙኤል የነገረበት ዕለት በጎልያድ ላይ ኃይልን የሰጠበት እንዲሁም የወንጌላዊ ቅዱስ ማቴዎስና የቅዱስ ዲሜጥሮስ የዕረፍት ቀን በሰላም አደረሳችሁ አደረሰን። ቅዱስ ዳዊት ልበ አምላክ የነገሰበት ጥቅምት 12 በዚህች ዕለት የመላእክት አለቃ የከበረ መልአክ የሚካኤል የበዓሉ መታሰቢያ ቀን ነው። በዚህች ቀን ወደ ነቢይ ሳሙኤል እግዚአብሔር ልኮታልና የዳዊት አባት ወደሆነ በቤተልሔም ወደሚኖር ወደ እሴይ ልጅ ይሄድ ዘንድ በቂስ ልጅ በሳኦልም ፈንታ እስራኤል ልጆች እንዲነግስ ልጁ ዳዊትን ይቀባው ዘንድ አዘዘው። ሳሙኤልም ወደ እሴይ ቤት ሄዶ ልጆችን ሁሉንም አቅርብልኝ ቢለው እሴይም ከዳዊት በቀር ሁሉንም አቀረባቸው፣ እርሱ በእርሻ ውስጥ በጎችን ይጠብቅ ነበርና። ሳሙኤልም የመንግስት ቅባት ያለበትን ብልቃጥ በራሳቸው ላይ ከፍ ከፍ ባደረገ ጊዜ እግዚአብሔር አልመረጣቸውም። ሳሙኤልም እሴይን ልጆችህ እነዚህ ብቻ ናቸውን? አለው። እሴይም በጎች የሚጠብቅ አንድ ትንሽ ልጅ አለ አለው። ሳሙኤልም ደግሞ እሴይን እሱ ሳይመጣ ምሳ አልበላምና ልከህ አስመጣው አለው። መልኩም ቀይ፣ ዓይኖቹም የተዋቡ አርአያውም ያማረ ነው። እግዚአብሔርም ሳሙኤልን ይህ ይበልጣቸዋልና ተነስተህ ቅባው አለው። በዚያም ጊዜ ሳሙኤል የመንግስት ቅባት ያለበትን ቀንድ አምጥቶ በወንድሞቹ መካከል ቀባው። ከዚያችም ቀን ጀምሮ ለሁል ጊዜ የእግዚአብሔር መንፈስ በቅዱስ ዳዊት ላይ አደረበት፣ በእስራኤል ልጆችም ላይ ነገሰ። ደግሞ በሁለተኛ በዚች ቀን እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን ወደ ዳዊት ላከው። ራእይታይ ጎልያድን ሲገድለውና የእስራኤልን ልጆች እስኪያድናቸው ረድቶ ኃይልን ሰጠው። ስለዚህም የበዓሉ መታሰቢያ በየወሩ በ12 ቀን እናደርግ ዘንድ የቤተ ክርስቲያን መምህራን አዘዙን። በዚህ ዕለት ታስቦና ተከብሮ የሚውለው ሌላው ቅዱስ አባታችን ቅዱስ ማቴዎስ ወንጌላዊ ነው። ዳግመኛም በዚች ቀን ከ12ቱ ሐዋርያት አንዱ የወንጌላዊ ማቴዎስ የዕረፍትና የምስክርነቱ መታሰቢያ በዓል ነው። ይህም ምንድን ነው? በብዙዎች አገሮች ውስጥ አስተምሮ
ብዙዎች ሰዎችን እግዚአብሔር ወደ ማወቅ ከመለሰ በኋላ ክብር ይግባውና ጌታችን ወደ ካህናት ሀገር እንዲሄድ አዘዘው። ተጉዞም ወደ ከተማው መግቢያ ደጅ በደረሰ ጊዜ አንድ ወጣት ብላቴና አገኘ። ወደ ከተማው ለመግባትም እንዴት እንደሚችል ጠየቀው። ወጣቱ ብላቴናም እንዲህ ብሎ መለሰለት፣ አንተ ግን ራስህንና ፂምህን ካልተላጨህ በእጅህም ዘንባባ ካልያዝክ መግባት አትችልም አለው። ይህም ነገር ለሐዋርያ ማትያስ አስጨንቆት ሲያዝን አስቀድሞ ያነጋገረው ያ ወጣት ብላቴና ዳግመኛ በስሙ ጠራው። ሐዋርያውም ወዴት ታውቀኛለህ አለው። እርሱም እኔ ጌታ ኢየሱስ ነኝ፣ አሁንም እንደነገርኩህ አድርግ፣ እኔም ካንተ ጋር አለው፣ ካንተም አልርቅም አለው። ከዚህም በኋላ ጌታችን እንዳዘዘው አድርጎ ወደ ካህናት ሀገር ገባ። ለአማልክት ካህናት አለቃቸው ከሆነ ከአርሜስ ጋር ተገናኘ። ከእርሱም ጋር ስለ አማልክቶቻቸው ተነጋገረና ድንቅ ተአምራትን በማድረግ ጣዖቶቻቸውን አቃጥላቸው። እንዲህም አላቸው፣ ራሳቸውን ማዳን ያልቻሉ ሌላው እንዴት ያድናሉ አለው። በዚያም ጊዜ ከአርሜስ ጋር ብዙዎች ሰዎች አምነው አጠመቃቸው። ከሰማይ ማዕድ ወርዶ መገባቸው። የሀገሩም ንጉሥ ይህንን በሰማ ጊዜ እጅግ ተቆጥቶ ከአርሜስ ጋር ሐዋርያውን ወደ እሳት ጨመረው። ጌታችንም አዳናቸው። ከዚህ በኋላ በሚያሰቃያቸው ነገር ሲያስብ እነሆ ልጁ እንደሞተ ነገሩት። እጅግም አዘነ። ሐዋርያ ማቴዎስም ልጅህን እንዲያስነሱት ወደ አማልክት ለምን አትለምንም አለው። ንጉሡም የሞተ ማንሳት እንዴት አማልክት ይችላሉ ብሎ መለሰ። ቅዱስ ማቴዎስም ብታምንስ የኛ አምላክ ልጅህን ማስነሳት ይችላል አለው። ንጉሡም ልጄ ከተነሳ እኔ አምናለሁ አለ። በዚያን ጊዜ ሐዋርያው ክብር ይግባውና ወደ ጌታችን መድኃኒታችን ኢየሱስ ክርስቶስ ጸለየና የንጉሡን ልጅ ከሞት አስነሳው። ንጉሡም ክብር ይግባውና በጌታችን በመድኃኒታችን በኢየሱስ ክርስቶስ አመነ። የሀገሩ ሰዎችም ሁሉም አመኑ። የቀናች ሃይማኖትንም አስተምሮ የክርስትና ጥምቀትንም አጠመቃቸው። ካህናትንም ሾመላቸው። ከዚህም በኋላ ወደ ሌሎች ሀገር ሄዶ ወንጌልን አስተማረ። ከዚህም አስቀድሞ በደመና ተነጥቆ ብሔረ ብፁዓን ገብቷል። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን ሁልጊዜ በየበዓላቸው ወደ እነርሱ ሲመጣ አየው። ከእርሱም ጋር 140,000 ሕፃናት አሉ። መላእክትም ሁሉ በዙሪያው ቆመው ያመሰግኑታል። በብሔረ ብፁዓን ስለሚኖሩ ወገኖችም ድንቅ ስለሆነ ስራቸው ሁሉ ከሐዋርያው በኋላ ወደ እርሳቸው የገባ ዘሲማስ ቀሲስ ምስክር ሆነ። ከዚህም በኋላ የሐዋርያው የተጋድሎና የምስክርነቱ ፍጻሜ ሲቀርብ ወደ አንዲት ከተማ ገብቶ አስተማረ። ብዙዎቹንም አሳመነ። ሀገረ ገዢውም ይዞ ከወህኒ ቤት ጨመረው። በዚያም አንድ እጅግ የሚያዝን እስረኛ አይቶ ስለ ሐዘኑ ጠየቀው። እርሱም ብዙ የሆነ የጌታ ገንዘብ ከባህር እንደሰጠመበት ነገረው። ሐዋርያው ማቴዎስም ወደ እገሌ ባህር ዳርቻ ሂድ፣ ወርቅን የተመላ ከረጢትንም ታገኛለህ፣ ያንንም ወርቅ ወስደህ ለጌታ ስጥ አለው። ስለዚህም ድንቅ ተአምር ብዙዎች ክብር ይግባውና በጌታችን አመኑ። መኮንኑም በሰማ ጊዜ እጅግ ተቆጣ። ቅዱስ ማቴዎስንም ራሱን እንዲቆርጡ ስጋውንም ለሰማይ ወፎች እንዲጥሉ አዘዘ። በከተማውም አውጥተው ቆረጡት። ምዕመናንም በስውር ወጥተው ወስደው በመልካም ቦታ አኖሩት። በዚህ ዕለት ታስቦና ተከብሮ የሚውል ሌላው ቅዱስ አባታችን ቅዱስ አባ ድሜጥሮስ ነው። ዳግመኛ በዚች ቀን ንጹሕ ድንግል የጠባይን ፍላጎት ድል የነሳ አባት ለአባቶች ሊቀ ጳጳሳት 12ኛ የሆነ የእስክንድርያ ሊቀ ጳጳስ አባ ድሜጥሮስ አረፈ። ይህ አባት አስቀድሞ መጽሐፍትን ያልተማረ ሕዝባዊ ገበሬ ነው። በወላጆቹ የወይን አትክልት ቦታዎች ውስጥ የሚሰራ ሆነ። ከታናሽነቱም ሚስት አጋብተውት ከእርሷ ጋር 48 ዓመት ኖረ። ድንግልናቸውንም በንጽህና የጠበቁ ናቸው። የተሰወረውንም ከሚያውቅ ከእግዚአብሔር በቀር ይህንን የሚያውቅ የለም። ከእርሱ በፊት የነበረ ሊቀ ጳጳሳት ቅዱስ ዮልያኖስ እረፍቱ በቀረበ ጊዜ የእግዚአብሔር መልአክ ተገለጠለት። ከእርሱም በኋላ ሊቀ ጳጳሳት የሚሆነውን በምልክት ገለጠለት። እንዲህም አለው፣ ነገ የወይን ዘለላ ይዞ ወደ አንተ የሚገባ ሰው አለ። ካንተ በኋላ ሊቀ ጳጳሳት የሚሆን እርሱ ነውና ያዘው፣ አትተው አለው።
በዚያችም ቀን ዲሜጥሮስ ወደ አትክልቱ ቦታ ገባ። ያለ ጊዜው ያፈራ የወይን ዘለላ አገኘ። ያንንም የወይን ዘለላ በረከት ሊቀበልበት ወደ ሊቀ ጳጳሳቱ ወደ አባ ዮልዮስ ይዞት ሄደ። በዚያንም ጊዜ አባ ዮልዮስ ዲሜጥሮስን በእጁ ይዞ ለሕዝቡ ሁሉና ለኤጲስቆጶሳቱ አሳልፎ ሰጠው። ከኔ በኋላ ሊቀ ጳጳሳት የሚሆናችሁ ይህ ነው፣ ስለ እርሱ ከእግዚአብሔር የተላከ መልአክ ነግሮኛልና ይዛችሁ ሹሙት አላቸው። ከዚህም በኋላ አባ ዮልዮስ ባረፈ ጊዜ የጸሎቱን ሥርዓት ፈጽመውለት ሊቀ ጵጵስና ሾሙት። ያን ጊዜ መንፈስ ቅዱስ መላበት። የቤተ ክርስቲያን የሆኑ የብሉያትና የሐዲሳት መጻሕፍትን አንብቦ ተረጎመላቸው። ብዙዎች ምስጢራትንም ተገለጡለት። ከዚህ በኋላ ባሕረ ሐሳብ የተባለውን የዘመን መቁጠሪያ ሰራ። ከእርሱ በፊት የነበሩ የክርስቲያን ወገኖች መድኃኒታችን የጥቅምቱ በዓል ጥር 11 ቀን አክብረው በማግስቱ የከበረች 40 ጾም ጀምረው እስከ የካቲት 22 ቀን ድረስ ይጾማሉ። ከዚህ በኋላ መጋቢት 22 ቀን የሆሳዕናን በዓል አክብረው በማግስቱ የሕማማትን ሰሞን ጾም ጀምረው ይጾማሉ። ከሐዋርያትም ዘመን ጀምሮ እስከ እርሱ ዘመን ድረስ እንዲህ እያደረጉ ኖሩ። እርሱም እንዲሰራ የከበረች የጌታችን ጾም መግቢያዋ ከሰኞ ቀን እንዳይፋለስ ፍጻሜውን በአርብ ቀን ከዚህ የሆሳዕና በዓል አያይዞ ሰራ። በሚቀጥለውም ሰኞ ቀን የሕማማትን ጾም ጀምሮ እንዲጾሙ የስቅለቱን በዓል ከአርብ ቀን እንዳይፋለስ የከበረች የትንሣኤውና የጰራቅሊጦስን በዓል ከእሑድ ቀን የዕርገቱን በዓል ከሐሙስ እንዳይፋለስ አደረገ። እንዲህም አዘጋጅቶ ለኢየሩሳሌም ሀገር ለኤፌሶንና ለአንጾኪያ ሀገር ሊቀ ጳጳሳት ለእያንዳንዳቸው ላከላቸው። እነርሱም በደስታ ተቀብለው ሰሩበት። እስከዚችም ቀን ድረስ ጸንቶ ኖረ። በቁርባን ቅዳሴ ጊዜም ዘወትር ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስን የሚያዩ ሆነ። የሕዝቡ ኃጢአታቸውም በፊቱ ግልጥ ሆነ። ስለዚህም የማይገባቸውን ሥጋውና ደሙን ከመቀበል ይመልሳቸዋል። እንዲህም ይላቸዋል፣ ሂዱ ንስሐ ግቡ፣ ከዚያ በኋላ መጣችሁ ሥጋውና ደሙን ተቀበሉ ይላቸዋል። ስለዚህ ነገር ብዙ ሕዝቦች ኃጢአት ከመስራት የሚጠበቁ ሆነው ልባቸው የተደነደነ፣ ሌሎች ግን ጠሉት። እርስ በርሳቸውም እንዲህ ተባባሉ፣ ይህ ሰው ሚስት አግብቶ ሚስቱም ከእርሱ ጋር ትኖራለች፣ ሳይገባውም በወንጌላዊው ማርቆስ ወንበር ተቀመጠ። ለንጹሕ ድንግል በቀር አይሸውበትም ነበርና እኛንም ኃጢአተኞች ናቸው ብሎ ይገስጸናል አሉ። በአንዲት ሌሊትም ከእግዚአብሔር የታዘዘ መላእክት ወደ እርሱ መጥቶ ዲሜጥሮስ ሆይ ራስህን ብቻ ማዳንን አትሻ፣ ወገኖችህንም የሚጠፉ ዘንድ አትተው፣ ነፍስህንም ስለ መንጋዎቹ አሳልፈ ለሞት የሚሰጥ እርሱ ቸር ጠባቂ እንደሆነ ጌታችንን በቅዱስ ወንጌል የተናገረውን አስብ አለው። ዲሜጥሮስም መልአኩን ጌታ የምትለኝ ምንድን ነው አለው። መልአኩም ባንተና በሚስት መካከል ተሰውሮ ያለው ምስጢር ለወገኖቹ ግለጽ ብሎ መለሰለት። ከዚያም በኋላ ሕዝቡን አሰባሰባቸው። ሊቀ ዲያቆኑንም ወጥተው ወደ ቤታቸው እንዳይገቡ ሕዝቡንም ንገራቸው አለው። ራሱም ቅዳሴውን ቀደሰ። ሁለተኛም እንጨቶችንም ሰብስበው እሳትን እንዳነዱ አዘዛቸው። እንዳዘዛቸውም አደረጉ። ያን ጊዜም ይህ አባት ተነስቶ ከሚነደው እሳት መካከል ገብቶ ለረጅም ጊዜ ቆሞ ጸለየ። ከእሳቱም ፍም አንስቶ በሚከናነብበት ቀጸል አደረገ። ሚስቱንም ጠርቶ መጎናጸፊያሽን ዘርጊ አላት። በዚያም የእሳት ፍም ጨመረ። በእሳቱም መካከል በአንድነት እየጸለዩ ቆሙ። ሕዝቡም እጅግ ያደንቁ ነበር። ከዚህም በኋላ ካህናቱና ሕዝቡ እንዲህ ብለው ለመኑት፣ አባታችን ሆይ ይህንን የሰራኸው ሥራ ታስረዳን ዘንድ እንሻለን አሉት። እርሱም ይህንን ሥራ የሰራሁት ከንቱ ውዳሴን ሽቼ አይደለም፣ እናንተ እኔን አምናችሁ ስለ እኔ እንዳትጎዱ እንድትድኑ ከዚህ ሴት ጋር በመካከላችን ተሰውሮ ያለው ምስጢር እገልጽላችሁ ዘንድ እግዚአብሔር መልአክ ስላዘዘኝ ነው እንጂ አላቸው። እርሷ የአባቴ ወንድሙ ልጅ ናት። በሕፃንነቷ አባቷ ሞተ። በአባቴም ቤት ከእኔ ጋር አደገች። ለአካለ መጠንም በደረሰች ጊዜ አባቴ እርሷን አጋባኝ። ወደ ጫጉላ ቤትም በገባኝ ጊዜ እኔ እህትህ ስሆን ለአንተ እንዴት አጋቡኝ አለችኝ። እኔም የምትፈቅጂ ከሆነ ድንግልናችን ጠብቀን በአንድነት እንኖር አልኳት። ይህንንም በመካከላችን ያለውን ምስጢር የሚያውቅ አይኑር አልኳት።
በዚህም ተስማምተን በአንድ ቤት ውስጥ በአንድ አልጋ እየተኛን አንድ መጎናጸፊያም እየተጎናጸፍ 48 ዓመት ያህል ኖርን። ይህንን ስራችንንም ያለ እግዚአብሔር የሚያውቅ የለም። እኔም እርሷ ሴት እንደሆነች አላውቃትም፣ እሷ ምን ይሆን እንደሆንኩ አታውቅም። በየሌሊቱም ሁሉ በንስር አምሳር ወደ መኝታችን እየገባ ወፎቹን አልብሶን ያድራል፣ ሲነጋም ከኛ ይሰወራል አላቸው። በዚያም ጊዜ በደላቸውን ይቅርላቸው ዘንድ እግሩ ስር ወድቀው ለመኑት። እርሱም ይቅር አላቸው፣ አጽናናቸውም። ይህንንም ድንቅ ስራ ያዩ ሁሉ ምስጉን እግዚአብሔርን አመሰገኑት። በዚህ አባት ዘመንም ስማቸው ቀለሚንጦስ ወይም አርጌንስ የሚባሉ ሌሎች መናፍቃን ሰዎች ተነስተው ታዩ። ሌሎችም በአንድነት ሆነው ስለ ሃይማኖት የፈጠራ መጽሐፍትን ጻፉ። እርሱም አውግዞ ከምዕመናን ለያቸው። እርሱም ሁል ጊዜ ያለ እረፍት ከጧት እስከ ማታ ምዕመናንን የሚያስተምራቸው ሆነ። ሸምግሎ በደከመ ጊዜ በአልጋ ላይ አስቀምጠው ተሸክመው ወደ ቤተ ክርስቲያን ያደርሱታል። እስከ ማታ ድረስም ያስተምራቸዋል። ሰዎችም ሁሉም ትምህርቱን ይሰሙ ዘንድ ይጨናነቃሉ። መላ የሕይወቱ ዘመንም 107 ነው። በሰላም በፍቅር በአንድነት አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳኑ ጸሎት ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉህን አላፍ መላእክት እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኩሳት ወይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኮ ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ክብር ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።